ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቻችን ሰላም ናችሁ? እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ እንደምታዩት የጭቃ ማስቦኪያ አፈር እያስቆፈርኩ ነው ያለሁት። በዚህ መልኩ አስቆፈርኩኝ። የተወሰነ ጭቃ ከሌላም ቦታ አስመጣሁኝ። እንደዚህ እየሸከፉ ይገኛሉ። በዚህ መልኩ ተቆፈረ፣ ተጋዘ፣ ተከመረ። ከዛ ደግሞ እንደዚህ ደግሞ ይበጠራል። የተወሰነ ድንጋይ ምናምን ሊኖረው ስለሚችል ሲያቦኩ እግራቸው እንዳይቆርጣቸውና እንዳያስቸግራቸው እየተቆፈረ ድንጋዩን እየተለቀመ በአካፋ ይዘጋጃል ማለት ነው። እንደምታዩት የተወሰነም ካብክበዋል። በዚህ መልኩ ነው ጭቃ ለማብካት የመጀመሪያው ፕሮሰስ የሚደረገው። ድንጋይ ያለው አፈር ከሆነ፣ ድንጋይ የሌለው ከሆነ ቀጥታ ማበጥበጥ ብቻ ነው ያለው ስራ ማለት ነው። አሁን እንደምታዩት በዚህ መልኩ ጨረሱ። ደግሞ ይሄን ከዛ በዚህ ደግሞ እንደዚህ ይበጠበጣል ማለት ነው። ተበጠበጠች የተወሰነ ይነሳነሳል። አሁን ያያችሁት ነው። ያበጠረው ገባ ከተሜ ጌታሁን ይባላል ይሄ ልጁ ማለት ነው። እንደምታዩት በዚህ መልኩ እየተቆረጠ ውሃ እየተቀዳ እዚህ እየተፈሰሰ ይበጠበጣል። ይሄ የተከመረው ነው። ይሄኛው ደግሞ በፊት የነበረ የተወሰነ አፈር ነበረና ከዛ ጋር እያቀላቀሉት ነው አሁን የሚገኙት ማለት ነው። ጭድ ይነሳነሳል፣ ይረገጣል በግር ደግሞ በዚህ መልኩ ይገለበጣል። ሲገለበጥ ውሃው እንደዚህ ትክክሉን ቁርጥ አድርጎ እየሸረሸረው እየመጣ እየበጠበጡ በግር እየተረገጠ ጭድ እየተጨመረ ይረገጣል ማለት ነው። አሁን እየተገለበጠ ነው። ቢያንስ ጭቃ ተቦክቶ በቀላሉ እስከሚመረግ 5 6 7 ጊዜ ሊገለበጥ ይችላል። እንዳፈሩ ሁኔታ ማለት ነው። በዚህ መልኩ ተገለበጠ። ደግሞ በዚህ መልኩ ተመረገ እላችኋለሁ። እንደምታዩት አመራረጉ ሌቭል ነው። በጣም የተስተካከለ አድርገው ነው የመረጉት። ተመችቶኛል መርጋቸው። ደግሞ እስኪ ከደረቀ በኋላ ይሰነጠቃና አይሰነጠቅም ምናምን የሚለውን ቀጣይ የምናየው ይሆናል ማለት ነው። አሁን ብቻ አመራረጋቸው በጣም ሌቭል አድርገው ደስ እንዲለኝ አድርገው ነው የመረጉት። ተመችተውኛል። እንደምታዩት እስኪ እናንተን ሀሳብ አስተያየታችሁንም በኮመንት እስኪ ያሳውቁን። ላይክ እና ሼር እንዲሁም ቪዲዮዎቻችንን እየገባችሁ በማየት ተባበሩን። እስኪ ምንድነው ሰዓቱ እኮ አልሄድልን አለ። እንደምታዩት ይሄ አመራረግ ከምር ወላሂ በጣም ተመችተውኛል። ማገሩን ሌቭል አድርገው ማገሩን አጥፍተው ነው የመረጉት። ይሄ ለምን ይጠቅማል ከተባለ ሲሚንቶና ሾሃይ ለአይበላም ሌቭል አድርገው አስተካክለው ማገሩን አጥፍተው ጠብቀው ከመረጉት ሲሚንቶ አይበላም። የውጩ ተጠቅጥቆ ይገረፋል፣ አይበላም ማለት ነው። ውስጡም እንደዚህ ሌቭል አድርገው ካስተካከሉት ጅብሰን አይበላም ማለት ነው። ጥቅሙ ይሄ ነው። እንደምታዩት አሁን በቃ አስተካክለው ነው የመረጉት። ተመችተውኛል። ብቻ ግን ትንሽ ቦታዋ ጠበብ ብላችሁ የተወሰነ ተጨናንቀው ነበርና እሱንም ግን ሳይበግራቸው ተቋቁመው ዛሬ በሚገባ በላይ ተራድተው ብዙውን መጥፎ ቦታ በዚህ መልኩ ወጥተውታል ማለት ነው። እንደምታዩት አመራረጋቸው በጣም ደስ የሚል አመራረግ ነው። ማገሩ የት እንዳለ አሁን ራሱ መለየት አይቻልም። በስነ ስርዓት አጥፍተውታል። ይህ ማለት ተስተካክሎ ከታይ እስከ ላይ ያለው ሁኔታ ሌቭል ነው። ተስተካክሎ ከሆነ ሲሚንቶ በቀጭኑ ቢገረፍም ምንም ችግር አያመጣም ማለት ነው። አይበላም ማለት ነው። ዛሬ ግን እንደምታዩት ከዚህ ደርሰዋል። ይህን ጎን ራሱ ጨርሰዋል። ትንሽ ጫፍ ላይ ሲቀረው ነው እንጂ ያቆሙት ጨርሰውታል። አንድ ጀርባ ትልቁን ጀርባ አንድ ጎንና ከዛ በፊት ለፊት ያለው ትንሽ አካባቢ ደርሰዋል። እንግዲህ የውጩም እያበቃ ነው ማለት ነው። ዛሬ እና አመራረጋቸው ልጆቹ በጣም ሀሪፍ አመራረግ ነው የመረጉት። እንደምታዩት ነው እንግዲህ። እስኪ እናንተን ደግሞ ሀሳብ አስተያየታችሁ እስኪ በኮመንታ ብቅ በሉ። ይቺ ናት የተረፈችው እንግዲህ እንደምታዩት ከአንድ ሁለቱን ጀርባ ላይ ጨርሱ። በአጠቃላይ ትላልቁን ይቺ ብቻ ናት የቀረችው ማለት ነው። በጣም ጎበዞች ናቸው ወላሂ አድንቄያቸዋለሁ። እንደምታዩት ቦታው ትንሽ ጠበብ ያለ ነው። አጥር አለው ጎን ላይ እና ሾህ ምናምን ነገር ስላለ እሱ ነገር እንደ ልባቸው አላንቀሳቀሳቸው ስላለ ዛሬ ግን አስቸጋሪውን ቦታ ወጥተው ውለዋል። ነገ ኢንሻአላሁ ተዓላ
ሁሉንም ጨራርሰው የውጩን ጨራርሰው የውስጥ ፊኒሺንግ ምናምን ሲቀር ይጨርሳሉ ብዬ አስባለሁኝ። የቀራቸውም እንደምታዩት ይሄ የተወሰነ ነው እንግዲህ አትቺን ጀርባ ላይ ልትጋጠም ይችላል የቀረችው። ሌላው እንግዲህ ነገ ጀርባ ነው ትልቁ የቀረው ማለት ነው። አጠቃላይ ቀረ ደግሞ ነገ በአላህ ፈቃድ ይጨርሱታል። ቤታችን 95% ደርሷል። አሁን ሊጠናቀቅ ትንሽ ነው ኢንሻአላህ። አላህ በሰላም ሁሉን ነገር የምንኖርበት አላህ አድርገን። ጭቃውም ያንሳል ብዬ ተጠራጥሬ ነበር። ብቻ ጭቃው አሪፍ ነው። ጭቃው በቂያችን ከበቂ በላይ ቢተርፍ እንጂ እንደማያንስ እርግጠኛ ሆነ።